አንዱ ለነገር ይባላል። ያቻው ለአህመድ ስድቡን የአህመድን ስድብ ይው ምን ያህል ባለጌ እንደሆኑ አብዮች ይው ያው አያችሁ ይሄንን ያስተማረው አሁን ማን ነው የሚሆነው? እነ ሳዳት ከማል ይሄንን ያስተማሯቸው መስጊድ ላይ በድብቅ እንደዚህ ነው። በጥቅሉ አሁን ሱረቱል አዕራፍ ላይ ያሳየው በጥቅል ምናምን አይደለም የምታመጣው አሁን ማስረጃ ብቻ ነው። ምክንያቱም ምን ብለሃል? ይህ ክፍል የተበረዘው መሐመድ ከመጣና ከሞተ በኋላ ነው ብለህ ስላመንክ ቁርአን ውስጥ ለካ መሐመድ ከሞተ በኋላ የጨመሩት ነገር አለ ማለት ነው። ያንን እየነገረን ነው። እስልምና መፈክር ነው። መፈክር ላይ የቆመ እምነት ነው። ባይዘ መረጃ ላይ ሳይሆን መፈክር ላይ ልጆች በአባቶቻቸው በወላጆቻቸው ይጠሩ እንጂ ከማንም መጠራት አይችሉም ይላል። መሐመድ አባታችን ተብሎ ይጠራል አለ። ሱራ 33 40 ላይ ደግሞ ሙሐመድ የማንም የወንድ ልጅ አባት አይደለም ይላል። ቀጥታ እኮ ነው የካደችው እኮ ቀጥታ ካደችው እኮ ወላሂ ወረበል ካባ ብላ ማለት ነው። ምላ ተገዝታ ነው የካደችው። አሁን እውነት ከሐሰት የሚለይበት ምርቱ ከገለባው የሚጠራበት ጊዜ ነው። ሙሴ እንዳለፈው ሊያውቁ ተበረዛል። ወተትን አንድ ላይ መቀላቀል ማለት ነው። ቴንክ ዩ በቃ ተረት ተረት የምታወሪ ከሆነ ከስር ትወርጃለሽ። ማስረጃ ታመጫለሽ። ማስረጃ ታመጫለሽ። ባይ ባይ። ብሉይ ኪዳን የትኛው አይኑ አይቶ ነው መወለዱን የተናገረው? እንደ እውነት ስለዚህ ብሉይ ኪዳንን ብቻ የምትቀበል አዲስ ኪዳንን አትቀበልም? ብሉይ ኪዳን ሊያስማማን ይችላል። ቆይ ብሉይ ኪዳንን እንስማማለን፣ ሐዲስ ኪዳን ነው ማልቀበለው ብሏል። አይሁዶች አባቴን የሚል መረጃ አምጣ በብሉይ ኪዳን ላይ ያውልህ ፊት ኖ በአንተን አማርኛ ቶ አማርኛ በአይሁድ ቋንቋ አንጣ። ምን በአማርኛ ነው እንዲወረደው? ከፈለክ ባይብል ሀብ ላይ ክፈትለት፣ ወይንም ደግሞ ሳፋሪ ዶት ኮም ላይ ክፈትለት። ሳፋሪ ዶት ኮም ላይ ክፈትለት። የአይሁዶችን በሂብሩ ክፈትለት። ችግር የለውም። እሺ በጥቅሉ አሁን ሱረቱል አዕራፍ ላይ ያሳየው በጥቅል ምናምን አይደለም የምታመጣው አሁን ማስረጃ ብቻ ነው። ምክንያቱም ምን ብለሃል? ይህ ክፍል የተበረዘው መሐመድ ከመጣና ከሞተ በኋላ ነው ብለህ ስላመንክ ተውራት የተበረዘው እንደዛ ስለሆነ አንድ ሲንግል ኤቪደንስ አንድ ታመጣለህ። ቀጥል። አሁን የከፈትከውን የቁርአን ያከፈተልኝ ማስረጃ አለም ትወርዳለህ። የቁርአን ያከፈተልኝ እንዴ ይሄው ይስተው ቴንክ ዩ ከስር ሆነ ተማር። በቃ አያችሁ አይደለ? ተረት ተረት ነው። እኔ ጋር አታመልጥም፣ ቤትም አታመልጣትም ማለት ነው። ምክንያቱም የሰራው ፐርሚስ ምንድን ነው? ተውራት ተበርዟል አለ፣ በፊት ትክክል ነበር አለ። ሙሐመድ ከሞተ በኋላ ከሆነ የተበረዘው ይሄ ጥቅስ በሙሐመድ ጊዜ ላለመኖሩ ማስረጃ ማምጣት አለበት። ይሄ ጥቅስ ከሙሐመድ በኋላ የተጨመረ መሆኑን ማሳየት አለበት። የቀደሙት ኮዴክሶች ላይ የለም የሚል ማምጣት አለበት። ይሄ ብቻ ሳይሆን እጅግ በጣም ብዙ አለ፣ እጅግ ብዙ ጥቅሶች ማለት ነው ከሙሐመድ በፊት ያለመኖራቸው ማምጣት አለበት። አያዋጣውም። አያችሁ ቅርቃር ውስጥ ገባ። በሙሐመድ ጊዜ ነው ቢል ደግሞ ከሙሐመድ በፊት ነው ቢል ደግሞ ሌላ አጣብቅኝ ውስጥ ይገባል። ያለው አማራጭ በቃ እንደዚህ መረጃ ስለማታመጣ ያለ አማራጭ ከስር ሆነ መማር እሱ የተሻለ ይሆናል ማለት ነው። ኤሬስ ውስጥ ያለውን ሰምተዋል። ልጁ መጨረሻ ላይ ፋይናሊ ልጁ ያለው ማስረጃ ስትለው ከቁርአን አለ ከመሐመድ በኋላ ነው ካለ በኋላ ቁርአን ውስጥ ለካ መሐመድ ከሞተ በኋላ የጨመሩት ነገር አለ ማለት ነው። ያንን እየነገረን ነው ይሆናል። ከመሐመድ በኋላ ነው የተበረዘው ካለ በኋላ ማስረጃ ስትለው እንግዲህ መሐመድ ከሞተ በኋላ ቁርአን እንዴት ሊናገር ይችላል? ከቁርአን ላይ ያመጣ ማስረጃ ሄደ ወይ አልገባውም ይሆናል ወይ ደግሞ እያመነልን ነው ማለት ነው። እንትና አቡበከር ግማሹን አቃጥሎ ግማሹን እንትን ሲል የተረፈ ካለ ብሎ ነው። አብዲ ሻሼ ዛሬ ቶፒክ አዋጣችሁም። ቤትም ማፈናፈኛ የለውም፣ ወዴትም መፈናፈኛ የለውም። ምክንያቱም ሙሐመድ ሐሰተኛ መሆኑን አስተምሮታችሁ ክደት መሆኑን የሚያሳይ ክፍል ስለሆነ የቶፒክ ኡስታዞቻችሁ ዋሽተው ወለ አላህ አባት ነው እስኪሉ ድረስ ደርሰው ነበረ። የተወሰኑት ኡስታዞች ተነስተው አላህ አባት አይደለም ይላሉ። የተወሰኑት ደግሞ እዚህ ያሉት ለማምለጥ ሲሉ አብ አላህ ነው ይላሉ። እኛ ይመቸናል፣ ሁኔታው ተመቼ ለኔ ነው። አላህ አባት ነው ትችላላችሁ ማለት አብ አላህ ነው በሉ። እንዴት እንደምንለጥፋችሁ ዛሬ የሰራሁት ቪዲዮ አለ፣ በደንብ ይዩት። የሚገርም ማለት ነው የኡስታዞቻቸው ምን ያህል ቅጥፈት እንደተሞላ ምን ያህል እንትን እንደሚሉ ፕሊስ አብዲ ድምፅ ቀን እንትን በል
እንዴት አስተምሮታቸው ላይ እንደሚቀጥፉ ያሳየንበት ቪዲዮ አለ። እሱም በደንብ ይዩት። ኤኒዌይስ አብዲ ይሰማል። ሙዚቃ መንዙማ አጥፋና መቀጠል ትችላለህ። እስልምና መፈክር ነው። መፈክር ላይ የቆመ እምነት ነው። ባይዘ መረጃ ላይ ሳይሆን መፈክር ላይ እናሸንፋለን የሚል ሁለት አይነት መፈክር ብዙም ልዩነት እንትኑ የሌለው አይነት እስልምናም እንደዛ ነው። ስሜት ላይ መሰረት ያደረገ እውቀት ላይ ሳይሆን ስሜት ላይ። ዩቱብ ላይ እያዳመጣችሁ ያላችሁ ሰላም ብያለሁ። በዩቱብ ያላችሁ ሁላችሁም ሰላም ብያችኋለሁ። ታብታብ የለባችሁ፣ ኮፒ ሊንክ የለባችሁ፣ ፈተት ላላችኋል። ዩቱብ ላይ ያላችሁ እያየናችሁ ነው። መልካም ወዳችሁታል ትምህርቱን። እስቲ ዩቱብ ላይ ያላችሁ አሳውቁን። በዩቱብ እየተከታተላችሁ ያላችሁት በዩቱብ ያላችሁ ተመችቷችኋል? አሳውቁን። ኮመንታችሁን እያየሁት ነው። ዩቱብ ላይ ያላችሁ አሳውቁኝ። ተመችቷችኋል? ቲክቶክ ላይ ሆኖ አዎ ተመችቶናል ይላል። እኛ ያልነው ዩቱብን ነው። እኔም ሰላም ብያለሁ። ሁላችሁም በያላችሁበት ዩቱብ ላይ ያላችሁ ወይል ባይ ዘ ዌይ እዚህ ጋር ትንሽ ለማለት በአሁኑ ቶፒክ ላይ ቲክቶክ አይ ቲንክ ቲክቶክ ላይ ትምህርቱ ያለፋችሁ ካላችሁ እዚህ ማየት ማንበብ ትችላላችሁ፣ እዚህ መስማት ትችላላችሁ። ዩቲዩብ ላይ 27 ደቂቃ ነው አላህ አባት በሚለው ላይ ኡስታዞች የቀጠፉበት በእነሱ ላይ የተሰጠ መልስ ነው። ግቡና ዩ ኢቨን ይሄ ትምህርት ያመለጣችሁ በጣም ወሳኝ ትምህርት ስለሆነ የክርስትናን አስተምሮ ዋና ለመቃወም የመጣ የመሐመድ አስተምሮ የሚያፈርስ ቪዲዮ ነውና ግቡና አዳምጡት፣ ላይክ አድርጉት፣ እየቀዳችሁ ደግሞ በየቤታችሁ ልቀቁት። የሐሰት ትምህርት የሆኑ የመሐመድን ሚስጥር በዚሁ ማፍረስ ትችላላችሁ ማለት ነው። ካመለጣችሁ ኦረስ የሆናችሁ ሙስሊሞችም ይዩት። ሁለት ኡስታዞች እንዴት አላህን አምላክ ለማድረግ በሐሰት አላህ አባት ይባላል ብለው እንዴት እንደተጋጋጡ፣ ሌሎቹ ደግሞ የራሳቸው ጓደኞች አላህን አባት ያለ ኢሚዲየትሊ ከእስልምና ይወጣል ብለዋል። እዛው እርስ በርሳቸው ማለት ነው። ለየብቻ ሲሆኑ ሚሉት ሌላ፣ ሲገናኙ ክርስቲያኖች ጋር ሲሆኑ ደግሞ ክርስቲያኖችን ለማሳሳት አብ አላህ ነው ይላሉ። አላህ አባት ተብሎ ይጠራል ይላሉ። እንዴት እርስ በርሱ የሚጋጭ አስተምሮ እንደሆነ ወደፊት በደንብ እንበትነዋለን። እንግዲህ ለታሪክ እናስቀምጠዋለን፣ እንደዚህ ሰንደን ማለት ነው። ሰዎችን እንዴት እንደሚያሳስቱ እንዴት እንደሚቀጥፉ እናሳይበታለን፣ ይማሩበታል ሌሎች። ምክንያቱም እስልምና ካልተዋሸ ትክክለኛ ዶግማቸውን አስተምረው አይደለም ሰዎችን የሚያሳምኑት፣ ዋሽተው ነው። ዋሽተው ለመሆኑ ደግሞ እንደዚህ አይነት ቪዲዮዎች ሰነድ እያደረግን እናስቀምጠዋለን ማለት ነው። ወደ 5 ኡስታዞችን ጠቅሰናል። እርስ በርሳቸው የተለያየ አስተምሮ ነው ያስተማሩበት በዚህ ጉዳይ ላይ። ለምሳሌ ሳዳት ከማል አላህ አባት ነው ከተባለ ልጅ አለው ከተባለ ልጁም የግዴታ አምላክ ነው ሊመለክ ይገባል ብሎ ነው የሚያምነው። ሌሎች ደግሞ አሉ ኢየሱስ የአላህ ልጅ ነው ብለዋል። ስለዚህ ለምን ነው የማያመልኩት? ለምን አያመልኩትም? አዎ ኢየሱስ የአላህ ልጅ ነው፣ ቁርአኑ ደግሞ በፍጹም ይላል። እርስ በርሳቸው እንዴት ተባሉበት ነው። ኤኒዌይስ ወደ ቶፒኩ እንመለስና እዚህ ወደ ራሳችን ቪዲዮውን እናንተ እዩት። አብዲ ሻሸመኔ አብዲ ሻሼ አብዲ እንኩተትኒ አብዲ ወረ ሻሼ ነጋሙ አብዲ 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 አይሰማም። አብዲ እሺ፣ በዚህ ቶፒክ ላይ አላህ አባት ይባላል አይባልም መመለስ ይፈልጋለህ? አንድ ሰው ማይቀንሱ መመለስ እችላለሁ የሚል አላህ አባት ይባላል አይባልም ከተባለ ከምን አንፃር፣ ካልተባለስ በምን ምክንያት ነው ማይባልበት? ማይዘይ አላህ አባት አይደለም የሚልባቸው አንተ ድምፅ ኔትወርክ አንተ እያስቸገረ ነው። አንተ እኮ ቅድም ስትጠየቅ ሚዩት አድርገህ ዝም አልክ።
አይደለም ኔትወርክ ነው እንጂ አይደለም የእውነት አናም ትዲፋማ። ስለዚህ ምንድን ነው የምትለን? ቅድም እኮ አርጉመንትን ገደልንብህ። አባ ከን ጀዳሜ ዋማሙ አደሚ ነቢ አደሚ። አይ ቆይ እኛ ስለ አደምና ስለሌላ ጉዳይ አይደለም ቶፒካችን። ጀቹን ወላጆ ለግኝ ጋር ቆይ ስለዚህ እኛ ቶፒካችን ስላላ ነው እንጂ ስለ አደም አይደለም ቶፒካችን። አይ ከመጀመሪያ አንተ ትላባት ለተነተው ነው ዋና ባጀት ቆይ አዳም ቆይ ወላ ለገኙ ጋሩ ወላ ገፈቹን ጋር ሄደ አንተ ታትስ ነማ ወላ ገፈቹን ጋር ሄደ አባ ከን ጀዳሜ ዋማሙ ነቢ አደም ነምኒ የኙ ራባዬ ነቢ አደም ራጅ አላህ ሙሐመድስ አባት ይባላል። ሙሐመድ እርገማዳ አባ ጀደሜን ያመማ እሳን እርገማዳ አባ ጀደሜን ያመማ ኢሳሞ ኑቱ ሙስሊማ አባ ከን ጀነ ዋም እንደኛ እስሊም እንደንዳም ወራ አመለ ህሙ እንደንዳማ ማል እትነማን ካቲ አከምተበይት ዋምታ ሙሐመድ አባ ጀደሜ ያመሙን ይደንዳ አባ ጀደሜ ዋሙ ነብይ ጀደሜ ዋማ ነብይ እርጋማ ረቢ እርጋማ ይሳት አደሚን ነብይ ዋን እንታኔፍ አባ ጀቴ ያምታሬ አደምስ ዳጋይ አደሚ ዋን ለፈራ ዋን ብየራ ዋን ኡመሜፍ ረቢ ዋን ኢሳ ጎዴ አይ ያደ ኤኔስ ወደ ቶፒኩ ገባን ማዋጣ ሎጂክ ስታደግ አዲስታር ቆይ ሉክ አዳም ለማንኛውም ሱራ አልአሕዛብ ቁጥር 5 ላይ ልጆቻቸውን በአባቶቻቸው ጥሩ እንጂ በማንም እንዳጠሩ ሚል ስላለ ማንም ለማንም አባት ተብሎ አይጠራም። ሙሐመድም ደግሞ አባታችን ይባላል ያልከው ሱራ 33:40 ላይ ሙሐመድ የማንም የወንዶች አባት አይባልም ይላል። ስለዚህ ትጋጫለህ ከቁርአን ጋር። አሁን ወደ ፖይንቱ ግባና አሁን ወደ ቶፒክ ግባና በአማርኛ እንገናኝ። ያ እያለ ያለው እሱ ምንድነው? እሱ አባት ይባላል፣ ነቢያቶችም አባት ይባላሉ አይነት ስታፍ አመጣ። ቁርአኑ ደግሞ ምን ይላል? ልጆች በአባቶቻቸው በወላጆቻቸው ይጠሩ እንጂ ከማንም መጠራት አይችሉም ይላል። ሙሐመድ አባታችን ተብሎ ይጠራል አለ። ሱራ 33:40 ላይ ደግሞ ሙሐመድ የማንም የወንድ ልጅ አባት አይደለም ይላል። ስለዚህ አባት ተብሎ አይጠራም። አባት ተብሎ የሚጠራው በወላጅ ብቻ ነው ይላል። ስለዚህ ቆይ ሰቦና እንደዛም አይደለም ቁርአኑን ክፈተው አንዴ ቁርአኑን አገይ ወላ ለገኙ ከማን ወልከባጅና ምንድን ነው እያልክ ያለው? ያው ለአባቶቻችሁ በማስጠጋት ጥሯቸው፣ ለአባቶቻችሁ በእሱ ብቻ ጥሯቸው ነው። እርሱ አላህ ዘንድ ትክክለኛ ነው። አባቶቻቸውንም ባታውቁ በሃይማኖት ወንድሞቻችሁ ዘመዶቻችሁ ናቸው። አባት አይባልም፣ ወንድም ዘመድ ይባላል እንጂ በሃይማኖት አባት ተብለው ግን አይጠሩም። አባቶቻቸው ነው። ለምሳሌ በማደጎ አባት ተብለ ማሳደግ አችልም አይደል? እንደ እስልምና አይፈቀድም። የሆነ እናት አባቱ ቢሞቱበት ወላጅ ባይኖረው አባት ተብለ ተጠርታ ማሳደግ አችልም። ዘመድ ልትባል ወይንም ደግሞ ቆይ አዳም አባጀ ነው ዋሞ ካንተዳልቼ ቆፋ ካንባጀ ነው ዋሞ ካንተዳልቼ ቆፋ ጎበዝ። ስለዚህ ያስወለደ ብቻ ከሆነ አባት ተብሎ የሚጠራው አትጥራ ነው ክፍሉ እንደዛ። ስለዚህ ማይገናኝ ቶፒክ ቆይ ማይገናኝ ቶፒክ አታገናኝ። እሺ ክርክር አታድርገው። የጠየቁን ብቻ ትመልሳለህ። ነቢያቶች አምላካቸውን አባት ብለው ጠርተዋል። ትቀበላለህ? ነቢዮቹ ነው ነብይ ለከኒ እንዴ ነው ፍጀራ ወልቆልት ቅጤ ሰዓት ቆይ አምላካቸውን ነቢያቶች አባታችን ነው ብለው ጠርተዋል። ትቀበላለህ? አትቀበልም? ነው ፍጀራ ወልት እንግጤ ሲን ዋይ ጀራ ከነኝ ሩአማ ፕሊዝ የጠየቁን ትመልሳለህ? አልመለስም። በቃ ታነገኝ ካልመለስክ ካደለ ምን አዳረቀኝ? በቃ ታነገኝ ሲኤኙ ቀጠቂ አነኙ ቀጠቂ ታንክ ዩ በቃ ማመለስ ከሆነ ካደነ ካንተ ጋር እንዱ ጊዜ ይልግዳል። ኤኒዌይስ ከስር ያላችሁ መቀጠል ትችላላችሁ። ጊዜ መግደል አስቸጋሪ ይሆናል ማመለስ ከሆነማ። እያከፈርካቸው ነው እየወጡት ያሉት ከተውሂድ ትምህርቶች ውስጥ አንደኛ የአላህንና የነቢዩን መልእክት ማስተባበል ነው አይደለ? ኩፍር ትልልቅ ኩፍሮች ውስጥ እና እነዚህ ሰዎች አሁን የገቡት እንግዲህ የአላህን ንግግር
እያስተባበሉ እንደዛ አይደለም እንደዚህ አይደለም ባሉ ቁጥር ቀጥታ ወደ ኩፍር እየገቡ ነው። በድፍረት ደረታችሁን ነፍታችሁ ተናገሩ ነው የሚለው መሐመድ። እናንተ ደግሞ እያፈራችሁበት ነው፣ እያስተባበላችሁ ነው። እለት ዕለት ብዙ ሰዎችን ከእስልምና እያስወጣ እንደሆነ ነው እየታየኛል። ቦስ የቅድሞ አላየም ለየማለች እየተገዘተች እኮ ጅብ መብላት በእኛ አይቻልም ብላ ካለች በኋላ አስበዋል። ምን እንዳለ ታውቃለህ? እኔ ትዝ ያለኝ ሀዲስ እንደው ላሳያችሁ ነበር መጽሐፉ ላይ በሁለት ቋት ሀዲስ ከነቢዩ ተቀብያለሁ። አንዱን ቋት ነው የሰጠኋችሁ፣ አንዱን ቋት ብሰጣችሁ ጉሮሮዬን ቆርጣችሁ ትገሉኝ ነበረ ብሏል። እና ለአእምሮ ምን ያህል የሚከባብድ ነገር ሳይናገር እንደሞተ አንድ የተናገረበት ነው። ለእሷ ለአእምሮዋ ከብዷት ነው። ዊችስ ግን ሳታውቆ ደግሞ እንደ እስልምና አውቶማቲካሊ ወጥታለች። ይቺ ልጅ አሁን ዛሬ ኩፍር ሆናለች፣ አስተባብላለች። ቀጥታ እኮ ነው የካደችው እኮ ቀጥታ ካደችው እኮ ወላሂ ወረበል ካባ ብላ ማለት ነው። ምላ ተገዝታ ነው የካደችው እኮ። ኢቭን ፈተዋ ኡስታዞቹ መተውለት እንኳን እያየች እኮ ግራ ያኛው ሊክድ ሞከረና ሲያየው ልክ እንትኖቹ ሲመጡ ልቅ ብሎ ወጣ። አንደኛው ምንድነው እሱ እዛ ቤት ክርስትናን ማንቋሸሽ መሳደብ እንጂ ስለ ራሳቸው ጠንቅቀው አላስተማሯቸውም። ክርስትናን በመስደብ ክርስትናን በማንቋሸሽ ክርስቲያኖችን በመተቸት እስልምና እውነት ማድረግ አይቻልም። እኛ ማናምነውን የተለያዩ ነገሮችን ዝም ብለው እያመጡ በመቀበጣጠር ኡስታዞቻቸው እስከ ዛሬ ድረስ አቆይተዋቸው ነበረ እያጽናኑ። ሙስሊሞቹም እውነት እየመሰላቸው ዝም ብለው ሲያደምጧቸው ኖረዋል። አሁን ግን እንደዛ አይደለም። ታሪክ ተቀይሯል። ጊዜ ተለውጧል። ዘመን ተለያይቷል። ያ ዘመን አሁን አልፏል፣ ላይመለስ ሄዷል። ስለዚህ አሁን እውነት ከሐሰት የሚለይበት ምርቱ ከገለባው የሚጠራበት ጊዜ ነው። በዚህ ዘመን ላይ ደግሞ ትውልዱ መረጃ ይፈልጋል፣ ማስረጃ ይፈልጋል እንጂ ዝም ብሎ ከሌ እንደዚህ ብሏል የሚል ዝም ብሎ የሚከተል አይደለም። አንድ ግለሰብን ዝም ብሎ በጭፍን የሚከተል ትውልድ የለም። አሁን ሙስሊሞቹ አሁን ጎበዝ ሆነዋል። ብዙዎቹ እየጠየቁ ነው። ሴቶቹ እንኳን እንደ ቁርአኑ አስተምሮ እንደ ሐዲስ አስተምሮ ሴት ልጅ ውጭ መውጣት አትችልም ብቻዋል። ድምጿን ከፍ አድርጋ ማውራት አይፈቀድላትም። ሀጂ ነብይ ሳይኖር መንቀሳቀስ አይፈቀድላትም። አሁን አንሰማም እያሉ ነው። አይታችኋል ቲክቶክ ላይ አንሰማችሁም። ኡስታዞቹን ራሱ አንደኛይቱማ እየተከራከረች ለምንድን ነው የወጣሽው ሲላት ምን አገቦት አለችው። ትልቁ ሼክ እኮ ነው። ሰው እንዲያይሽ ነው እንደምወጪው ምናምን ይላታል። ማንም ብሎኛ አቅም እርሶ ለምን ያዩኛል? ሼኩን ማለት ነው። ለምን ያዩኛል? እርሶ እየተመኙኝ ነው ማለት ነው። እያዩኝ ሙግት ማለት ነው። ሴቶቹ በጣም ነው ደስ የሚለው። ቢያንስ ለውጥ ነው። ይሄ ቼንጅ ነው። ሴቶቹ ወጥተው አይታችኋል። እኛ ከወንድ አናንስም ጎዶሎ አይደለሁም እያሉ ነው። ይሄ በጣም ትልቅ ለውጥ ነው። እኔ ጎዶሎ አይደለሁም ከወንድ እኩል ነኝ ባሉበት ቅጽበት ሙሐመድ ሐሰተኛ ነው እያሉ ስለሆነ ጎዶሎ ነኝ ብዬ አላምንም ከወንድ እኩል ነኝ ሲሉ ቁርአን ላይ አላህ ከፊሉ ላይ አበላልጧል። ይሄም ወንዶች ለሴቶች ገንዘብ በመስጠት ነው፣ ወንድ በላይ ነው ከሴት ይበልጣል የሚለው ኖ አልቀበልም እያሉ ነው ሴቶቹ። በጣም ጥሩ ነው። ይሄ ባይዘ በጣም ነው ደስ የሚለው። ምክንያቱም እኛ ከወንድ አናንስም ባሉበት ቅጽበት አላህ ውሸታም ነው እያሉ ነው። አላህ ዋሽቷል እያሉ ነው። አላህ ከዋሸ ደግሞ በቃ አንድ ስቴፕ እኮ ሄደዋል። እነኛ አካላት አንድ ስቴፕ ሄደዋል። ምን ከእስልምና ለመውጣት ተጉዘዋል። እርዳታ ነው የሚፈልጉት። አላህን ውሸታም ካሉ መውጣታቸውን የሚነግራቸው አካል ነው የሚፈልጉት እንጂ ኦልሬዲ ወጥተዋል። አምላካቸው ውሸታም ነው ካሉ ወይንም ደግሞ እሱ ያዘዛቸውን አንቀበልም ካሉ ከዚህ በላይ ትፈልጋላችሁ? ለምን ተዋሻለህ? እንደዚህ አይዋሽም። አንተ ለምን ተዋሻለህ? እስኪ በማስረጃ ያለውን ነገር አውራስ። አላህ ይዋሻል ለምን ትላለህ? ውሸታም አንተ ነህ። ኦኬ አላህ ያለውን አለመታዘዝ ከእስልምና ያስወጣል አያስወጣም? ለማውራት ከፈለክ መጀመሪያ ውሸት እንዳትናገራ። መጀመሪያ እኮ እያልኩ እኮ ነው። በማስረጃ ነገር አውራ እንጂ ውሸት ታስተምራለህ። አላህና ሙሐመድ ያዘዘውን ወይም ሙሐመድ የተናገረውን አልቀበልም ማለት የለም ማለት ስህተት ነው ማለት ከእስልምና ያስወጣል አያስወጣም?
አሁን መጀመሪያ ጥያቄ መልስልኝ። አንተ ዋሽታል አልዋሸህም? አላሸው። በትክክል ዋሽታል። ምን ብዬ? አላህ ውሸታም ነው እያልክ ነበር። አሁን አላህ የሚባል አካል እኮ የለም ሲጀመር። አላህ የሚባል አካል እኮ የለም ሲጀመር። ዋሽቷል ለማለትም እኮ መኖር አለበት። ምን አልክ? አላህ የሚባል አካል የለም ሲጀመር። ዋሽቷል ለማለትም እኮ መኖር አለበት። አንተ ምን አይተን ዋሽታል ያልከው? አሁን አንተ ምን አይተን እንደዛ ያልከው? አላህ የሚባል ነገር ከሌለ አንተ ምን አይተን እንደዛ ያልከው? መልካም ስለ አላህ ስታወራ ነበረ። ከሌለ በምን ላይ ሆነ ነው አንተ ያወራው? ነው ምን? ቆይ ምን ብዬ ተናገርኩ? ሲጀመር አላህ ዋሸ ብዬ አልተናገርኩም። አላህን ምን ያደርጉታል እያልኩ ነው። እነሱ አላህ እንዲህ ተናግሯል ብለው የሚያምኑትን ባልተቀበሉ ቁጥር ፈጣሪያቸውን እየካዱልን ውሸታም እያደረጉት ይሄዳሉ። ለምሳሌ ቁርአን ላይ አላህ አዟል ብለህ የምታምነውን አልታዘዝም ካሉ፣ ይሄንን አንቀበልም ካሉ ምን እያደረጉ ነው? የለም ካሉ ከካዱ እነሱ ትክክል ከሆኑ አላህ ውሸታም ይሆናል ማለት ነው። ለምሳሌ ሙሐመድ ሴት ልጅ አላህ የወንድ ግማሽ ነች ብሎ ሴት የወንድ ግማሽ አይደለችም ከወንድ እኩል ነች ብለው ካሉ፣ ስለዚህ ሙሐመድ ውሸተኛ ነው ማለት ነው። ሴት የወንድ ግማሽ ነች ማለቱ ሙሐመድ ውሸታም ነው ማለት ነው። ምክንያቱም ሴቶቹ ሙስሊሞች ምን ብለው ካመኑ ሴት ከወንድ እኩል ነች ከወንድ አታንስም ካሉ፣ ሙሐመድ ደግሞ ሴት የወንድ ግማሽ ነች ካለ፣ ስለዚህ ሴቶቹ ትክክል ከሆኑ ሙሐመድ ምን ይሆናል ማለት ነው? ውሸታም ይሆናል። ይኸውልህ አንድ ነገር ልንገርህ፣ አንተ ሁሉም ነገር ታውቃለህ፣ አውቀህ ደግሞ የምትዋሸው በል። አንተ ወንድ ከሆንክ ልጆች ሲያስተምሩ ቆይ እኔ መዋሽለት አምላክ የለኝም፣ አልዋሽምም። ነብይህ አላህ የሚባለውን አካል የፈጠረው ነው ውሸታ። ይህንንም ደግሞ እስትረፍ አጠባሪ ቮሊም 6 ፔጅ 111 ላይ ውሸትን የፈቀደ ውሸታም የሆነ ነብይህ ነው። ስለዚህ ራይድ ሰሊም 249 ላይ ውሸትን የፈቀደ ነብይህ ነው። እኔ ውሸት የዲያብሎስ ነው ብዬ ነው ማምነው። በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ውሸት የዲያብሎስ ስለሆነ ሙሐመድ ደግሞ የዲያብሎስ ወንድም ወይንም ደግሞ ዲያብሎስ ወንድም እህት ስላላችሁ ሴጣን በደም ስሬ ውስጥ ይዞራል ስላለ፣ ስለዚህ ሙሐመድ ሴጣን ያዘኛልም ስላለ የሙሐመድ ቤተሰብ የሙሐመድ ወንድም የሙሐመድ ደም ስር ውስጥ የሚዞረው ሴጣን ስለሆነ እሱ ነው የሚዋሻው፣ እኛን አይመለከተንም ማለት ነው። ከስሮና ታብታብ እያደረግ ተማር። አሁን ቶፒኩ ላይ ማውራት የሚችል በመረጃ መሞገት የሚችል ነው የምንፈልገው እንጂ እየየ አይደለም። በደንብ ያቸው አስተውሏቸው። መልስ የላቸውም። ቶፒክ ርዕስ ለመቀየር ያልተባለውን ለማለት ነው የሚጥሩት። ጥያቄያችን ነቢያቶች አምላካቸውን አባታችን ብለው ጠርተዋል። ለምንድን ነው ሙሐመድ ከሺህ ዓመታት በኋላ መጥቶ የሸመጠጣቸው? ለምንድን ነው የካደው ሙሐመድ? ይህንን አስተምሮ ክዶ የመጣን ደግሞ ለምንድነው የምትከተሉት? ለምንድነው የምታመልኩት? ለምንድነው የምትቀበሉት? ምክንያቱም ነቢያቶች ያላስተማሩት ነቢያቶች ያላሉትን አምላክ ለምን ትከተላላችሁ? ለምን ዋይ አለ ፈረንጅ። ዋይ ለምን ለምንድን ነው እንደዛ ያደረጋችሁት? ሰማል ትሰሚያለሽ? እንዴት ናችሁ? ሰላም ነው ይመስገነው። እሺ የራሴን መልስልና ጥያቄ የራስሽን ሳይሆን በመረጃ ምታወሪ። በመረጃ ችግር የለውም። ከዛ ግን ጥያቄ እንጠይቅና በአዳም አቆጣጠር ጉዳይ ላይ ጥያቄ ከመሮጥሽ በፊት ነቢያቶች አምላካቸውን አባት ብለው ጠርተዋል። አላህ አባት ተብሎ ይጠራል ብለሽ ታምኛለሽ? አንደኛ አባት ተብሎ አይጠራም። ነቢያቶች አምላካቸውን አባት ብሎ ጠርተዋል ላልከው ነገር ደግሞ እኛ ስለዚህ አይጠራም አባት ተብሎ ቅዱስ ተበርዟል ብለን ነው የምናምነው። ቆይ አላለም። ስለመበረዝ ካወራሽ ሌላ ቅርቃር ውስጥ ትገቢያለሽ። ነቢይሽ ውሸታም ሐሰተኛ ነው ማለት ነው። ተበርዟል አላለም። ኤኒዌይስ ነቢያቶች አባት ብለው ጠርተዋል አልጠሩም? ይኸውልህ አላህ ሱብሃነሁ ወተዓላ አምላካችን አባት ተብሎ አይጠራም፣ አባት ብለውም አልጠሩም። ኦኬ ይሄ ክፍል መበረዙን አሳየኝ። እሺ መበረዙ ቁርአን ይሄ አሁን ያመጣልኝ ምንድነው? ማስረጃው ምንድነው ያመጣልኝ? ዘዳግም 14 ቁጥር 1 ዘዳግም ምንድነው? መጽሐፍ የነቢያት መጽሐፍ ነው። በሚገባ
ምን አይነት መጽሐፍ? ቀይ ጥቁር ወረቀቱ እንደተጻፈበት ነው። ያው ቀይ ነው። ተውራት ነው? ኢንጂል ነው? አታውቂም? እሱንም ንገረኝ። ከዛ ልነግርህ ነው እኮ እኔ ማስረጃ። አታውቂም ወይ? እሱ ለሙሴ የተሰጠው መጽሐፍ ነው አይደለም? እንደዛ ብለህ ነው የምታምነው አንተ? እኔም የሙሴ መጽሐፍ ብዬ አምናለሁ። አንቺ ግን ምን ብለሽ እንደምታምኚ አላውቅም። በጣም ጥሩ። ለሙሴ የተጻፈው መጽሐፍ ነው ብለህ የምታምን ከሆነ አምላካቸውን አባት ብለው ይጠራሉ። ለእናንተ ደግሞ አላህ ሱብሃነሁ ወተዓላ አባት ብለው አይጠራም ያልከው፣ አዎ አይጠራም። ምክንያቱም አንተ ያመጣኸው ማስረጃ ከጅምሩ የተበረዘ ብለህ ስለምናምን። ስለዚህ መቼ ነው የተበረዘው ብለሽ ነው የምታምኚው? ገና ከድሮ ሙሴ ካለፈ በኋላ ማለት ነው። ለዛ ማስረጃ ሰጥቷል። ሙሴ ካለፈ በኋላ ኦኬ። ነይ ከፍ በይና ተረት አታውሪ። እንዴት እንደምለጥፍሽ ላሳይሽ። አዳምጪ። አሁን ሙሴ እንዳለፈ ይሄ ክፍል ተበርዟል ብላለች። አሁን አንድ ማስረጃ ተውራት ሙሴ እንዳለፈ ተበርዟል የሚል ማስረጃ እንጭልን። ችግር የለውም። ምዕራፍ በመጀመሪያ መበረዝ የሚለውን መረዳት አለብህ ብያለሁ። ማስረጃ እሱንም ቢሆን ክፍሉን ክፈችና ሙሴ እንዳለፈ ወዲያውኑ ተበርዟል። ውሃና ወተትን አንድ ላይ መቀላቀል ማለት ነው። በቃ ተረት ምታወሪ ከሆነ ከስር ትወርጃለሽ። ማስረጃ ታመጫለሽ። ማስረጃ ታመጫለሽ። እሺ ችግር የለውም። እሺ ማስረጃ ታመጫለሽ። እሺ ምዕራፍ 5 ቁጥር 44 ላይ እመጣልሃለሁ። ቅድም ስታወራበት ነበረ። እኛ ተውራት ላንበበው። ኦኬ ቀጥይ። እኛ ተውራት በውስጧ መመሪያና ብርሃን ያለባት ስትሆን አወረድን። እነዚያ ትእዛዝን የተቀበሉት ነቢያት በዚያ አይሁዳውያን በሆኑ አላህ በእርሷ ይፈርዳሉ። ሊቃውንቱና አዋቂዎቹም ከአላህ መጽሐፍ እንዲጠብቁ በተደረጉና በእርሷ ላይ መስካሪዎች በሆኑ ይፈርዳሉ። ሰዎችንም አትፍሩ፣ ሲያዡ በአንቀጾቹ አነስተኛ ዋጋን አትለውጡ። ስለዚህ ሊቃውንቶችና ራስ ወራ ችግር እኮ አታስወራ። ይሄ ክፍል የወረደው በሙሳ ጊዜ ነው ወይንስ በመሐመድ ጊዜ? ይሄ ቁርአን የወረደው በረሱል ሰለላሁ ዐለይሂ ወሰለም ጊዜ ነው። ጎበዝ። ይሄንን ይፈርዳሉ የተባሉት ሊቃውንቶቹ በሙሳ ጊዜ ያሉት ወይንስ በመሐመድ ጊዜ? እንጨርሰዋ። ቁጥር 45 በመሐመድ ጊዜ ወይንስ በሙሳ ጊዜ ነበር? ሊቃውንቶች መነበብ አለበት። ለምን አንዱን አንቀጽ ብቻ ትይዛለህ? ቀጥይ ከረዳሽ። እሺ አላህም ባወረደው ነገር ያልፈረደ ሰው እዚያ ከሃዲዎቹ እነርሱ ናቸው። በእርሱም ላይ በውስጧ ነፍስን በነፍስ ዓይን በዓይን አፍንጫ በአፍንጫ ጆሮን በጆሮ ጥርስን በጥርስ ይይዛል። ቁስለኞቹን አሁን ይሄ ክፍል አለ የለም? እኛ ተበርዟል ስልህ ምንድን ነው እያልኩ ነው። ይሄ በትክክል አለ። ተበርዟ ስንል ግን አንተ የመበረዝ ሀሳብ ጭራሽ ተረጋጊ። ይሄ ክፍል እየነገራቸው ያለው ሊቃውንቶቹ ይፈርዳሉ፣ ይሄም አለበት እያለ ያለው በመሐመድ ጊዜ ላሉ ሊቃውንቶች ነው ወይንስ በሙሳ ጊዜ ላሉ? ኦኬ ተውራት የሚባል መጽሐፍ አለ። የጠየኩሽን መልሽ እባክሽ። በመሐመድ ጊዜ ያሉትን ነው ወይንስ በሙሳ ጊዜ ያሉት ሊቃውንቶች ናቸው አሁን እንዲፈርዱ እየተነገረላቸው ያለው? ለዚህ ጋር ሁለት ሀሳብ ነው ያለው። ገብቶሃል? የጠየኩሽን መልሽ። ልመልስልህ ነው። ለምንድን ነው አፋፌን የምትለኝ? ግን ላስወርድሽ ነው። ለምን ታስወርደኛለህ? ተረጋጋ። ያልጠየኩሽን ከመለሽ ነው የምትሰሪልኛለሽ? ኤኒዌይስ በደንብ አስተውሉ። ይሄ የተነገረው ለማን ነው? እሷ ቅድም ምን ነበር ፕሪሰፖዝ ያደረገችው? የተበረዘው መቼ ነው አለች? በሙሳ ጊዜ። ይሄ ክፍል ግን የተነገረው በማን ጊዜ ነው? በመሐመድ ጊዜ ላሉ። መሐመድ ጊዜ ያሉ ሊቃውንቶቹ በተውራት ፍረዱ እየተባሉ ነው። ተበርዟል ብላ የተነገረችው ግን መቼ ነበር? እሷ በሙሳ ጊዜ ነው። ሙሳ እንዳለፈው ወዲያው ተበርዟል አለ ያለችው። ሀቢብ እንደዛ አለ ያለችው። እንደዛ ነው ያለችው። ይሄ ክፍል ደግሞ ይፈርዳሉ፣ ፈርደዋል አይደለም የሚለው። በደንብ አስተውሉ። ፈርደዋል ሳይሆን ይፈርዳሉ። በማን ጊዜ ያሉ? በመሐመድ ጊዜ። እሷ ግን ቅድማ ያለችው ደግሞ ምን ነበረ?
በሙሳ ጊዜ ነው። ያኔ ገና ከሺህ ዓመት በፊት መሐመድ ከመምጣቱ ከሺህ ዓመት በፊት ተበርዟል ነበር ያለችው። ቁርአኑ ደግሞ የሚለው በመሐመድ ጊዜ ያሉት ራሱ ተፍሲሮቹ ስታዩ ለፍርድ መሐመድን ሲጠይቁት ነው የክፍል የወረደው። ኖ አንተ ጋር መምጣት አይጠበቅባቸውም። ራሳቸው ጋር ተውራት አለ፣ ሊቃውንቶቻቸው በሱ ይፍረዱ ነው። ተውራት አላቸው እነሱ፣ እኛ ቁርአን አለን። እነሱ ደግሞ በተውራት ይፈርዳሉ። እኛ በቁርአን እንፈርዳለን፣ እነሱ በተውራት ይፈርዳሉ። እሷ ቅድም ያለችው ግን ምንድን ነው? በሙሳ ጊዜ ነው። ስለዚህ ከራሷ ጋር ተጋጨች። መመለስ ማፈልገው ለዚህ ነው። አንዳንዴ ሙስሊሞች ጭንቅላታቸውን ላለመጠቀም ሴጣን ምን ያህል እንደሚጫወትባቸው ከዚህ ችህት መማር ትችላላችሁ። በጣም አሳፋሪ ምን ያህል በውሸት ጭንቅላታቸውን አጋንንት እንድትጫወተባቸው ማለት ነው። ማያ ሰው ካገኙ ያጭበረብራሉ። እርግጠኛ ነኝ እሱ አሁን ከሆኑ ኡስታዞች ጋር ቁጭ ብለው የሚዘውሯት ነች። የመጀመሪያ የተናገረችውን ነጥብ ስለጣለች መመለስ አትፈልግም። ለምን? በመጀመሪያ የተናገረችው በሙሳ ጊዜ ተበርዟል ብላ ነው። ሙሳ እንትን እንዳለ በጊዜው ተበርዟል። የቅድሙ ደግሞ ካያችሁ ምንድን ነው ያለው? የቅድሙ ደግሞ ሙሐመድ ከሞተ በኋላ ነው የተበረዘው አለ። የትኛውንም ቢሉ ያስበላችኋል። ሙሐመድ ከሞተ በኋላ ነው የተበረዘው አለ። ፕሊስ ፊዳክ ወረድ። አይ ቲንክ እኔ እሱ ቢከፍት ማይሆንም ኔትወርክ አስተካክለ ተመለስ። ስለዚህ ካልዋሹ ካልቀጠፉ አይሆንም። በሙሳ ጊዜ ከመሐመድ በፊት ተበርዘዋል ካሉ ከዚህ ቁርአን ጋር ይጋጫሉ። ከመሐመድ በኋላ ነው የተበረዘው ካሉ ደግሞ ከመሐመድ በፊት ጥቅሎቹ አሉን እንዳልተበረዘ ማሳየት እንችላለን። የትኛውም ማያስኬዳቸው ያላቸው አማራጭ ባለመመለስ እንዲሁ መድረክ በቃ የራሳቸውን ተረት ተረት በማውራት በኢየሱስ ድንቁርና በዚህ መጠን ሲጫወትባቸው ያስቃል። ሲጀመር ቦዝ በሙሳ ዘመን ነው የተበረዘው ብላ ከተናገረች አላህ እንኳን ሲያወርድ የተበረዘን ቃል ተጠቀሙ እያለ አላህ ራሱ እያዘዘ ነው ማለት ነው። ደስ የሚለው ግን ከስር ያላችሁ በደንብ አስተውሉ። እንደነኛ አይነት ጭንቅላታቸው የማይጠቀሙ ልክ እንደ አምላካቸው ጭንቅላት አልባ የሆኑትን ስታዩ ምን ያህል እውነት ውስጥ እንዳላችሁና ምን ያህል ሴጣን እንደሚዘውራቸው ለቃላቸው ታማኝ እንዳልሆኑ ዝም ብለው ድርቀት ብቻ ድንቁርና ምን ያህል እንደሚጫወትባቸው ሴጣን ምን ያህል ፖሰስ አድርጓቸው እየተጫወተባቸው እንደሆነ አስተውሉ። ልበ ንጹሖች ይኖራሉ ከነኚህ ውስጥ ከስር ቁጭ ብለው የሚማሩ እንደ አፍራን ያሉ ሌሎችም አሉ። ከስር ቁጭ ብለው በደንብ የሚያስተውሉ ለእነሱ ጸሎት አድርጉላቸው። እነሱ በዋሹ እነሱ በቀጠፉ ቁጥር እነሱ በደረቁ እውነትን በካዱ ቁጥር ክርስቲያኖች ምን ያህል ድንቁርና ሴጣን ተጣውናውቶቸዋል ብለው ሙስሊሞችን ይታዘባሉ። ሙስሊሞች ደግሞ ለመውጫ መንገድ ይሆናቸዋል ማለት ነው። ኤኒዌይስ አድናን እንኳን እዚህ ላይ ግን ይቅርታና መሰመር ያለበት ልጅቷ ምንድን ነው ያለችው? በሙሳ ጊዜ ነው የተበረዘው ካለች በኋላ ማስረጃ ብላ ነው ይህን ክፍል ያመጣችው። እንደ ማስረጃ አምጪ ስትባል ማስረጃ ብላ ያመጣችው ግን ራሷን ጠልፎ ነው የጣላት። ኢቭን ፍረዶ ያለው ደግሞ በመሐመድ ጊዜ ነው ራሷ ላይ መስክራ ነው የሄደችው። ትልቅ ሼክ አሊ የምትሉት ብታመጡት ከዚህ አያልፍም። በነገራችን ላይ ይሄ ነው መልሳቸው፣ ፋይናል መልሳቸው ማለት ነው። ከዚህ ውጭ መልስ የላቸውም። እሷ የሚያደርገችው የተጫነባትን ነው ማስረጃ ብላ አምጥታ፣ ማስረጃው ግን በሙሳ ጊዜ ሳይሆን በመሐመድ ጊዜ በወረደ ቁርአን ከመሐመድ ጋር ፌስ ቱ ፌስ የተገናኙ ሰዎች መሐመድን በአካል አግኝተው ጠይቀውት በሱ በራሱ ፍረዱ ነው ያላቸው። በተበረዘ ቃል እንዴት ፍረዱ ይላል። ሲቀጥል ደግሞ አላህ በቁርአን ላይ የአላህን ቃል ማንም ሊለውጡ አይችልም ይላል። ተውራትም ሆነ ኢንጅልም ሆነ ዘቡርም ሆነ ቁርአንም ሆነ የአላህ ቃል ከሆነ የአላህ ቃል ተበርዟል ስትል አላህ ቃሉን መጠበቅ አይችልም ብላ አላህ ላይ መስክራለች። ጌም ኦቨር በቃ እዚያ ጋር እኮ ማክተም ይችላል ከተፈለገም ማለት ነው። እዚህ ጋር የአላህ ቃል ነው ብላ አምና ድጋሚ የአላህ ቃል በራጅ ለዋጭ የለውም ብላ ግን ከአላህ ቃሎች ውስጥ ነጠላ ቁርአንን ብቻ የምትወስደው ከሆነ እሱ ራሱ አደጋ ነው። ሌሎቹ የአላህ ቃል አይደሉም ማለት ነው። ይሄ ዘላለማዊ ቃሉ ጥብቁ ሰሌዳ ላይ ተጽፏል። ጥብቁ ሰሌዳ ላይ ኪታበል መሕፉዝ ነው ምናምን የሚሉት እሱ ላይ ተጽፏል። ዓለም ከመፈጠሯ በፊት እንደ ተበረዘ የሚለውን ቃል ተጽፎ ነበረ። አላህ በርዞታል ማለት ነው። አላህ ራሱን የበረዘው አስቀድሞ ገና ሰዎቹ ሳይፈጠሩ ምድር ሳትፈጠር በፊት የእነሱ ተበረዘ የምትለው ቃል እንደዛ እያሉ ነው ሙስሊሞች። መቼም ቢሆን የማትወጡት ቅርቃር ውስጥ ነው የሚያስገባችሁ። ተበርዘዋል የሚለውን ሀሳብ ብጥሉት ነው የሚሻለው እንደኔ። አድናን እንኳን እንዳመጣ አድናን 99 ይሰማል።
አንተ ብለኛ አድናን እፎያችን ሰላም ነው። አንዴ አድናን ካለ ይቀድማል። ግን ተበርዟል ባይብል እንዴት አልተበረዝም ብሎ ቃል ያወራል። እናመሰግናለን። መሐመድ ውሸታም ነው ማለት ነው። አላህ መሐመድ ደግሞ ተበርዟል ስላላለ አላህና መሐመድ ውሸታም ስላደረግ እናመሰግናለን። አሁን ቶፒኩ ላይ ትገባለህ። ተረጋጋ። ሜቢ ተበርዟል ስትል አልተበረዘም ብለህ ታምናለህ ባይብልን? ቆይ ተረጋጋ። እኔ ብቻ ሳይሆን ያ ፊልዚ ነብይህም ያምናል አልተበረዘም ብሎ አላህ የምትለው አካልም ያምናልና፣ ስለዚህ አንተ ከአላህና ከመሐመድ ይልቅ እንደተበረዘ ታሳየናለህ። እንደዛ ብለህ የምታምን ከሆነ መሐመድና አላህ ግን ያንተን ያህል እውቀት አለመኖራቸው ተበርዟል አለማለታቸው አስገራሚ ነው። ኤሌስ አላህ አባት ተብሎ ይጠራል? እሺ እኔ ላሳያ መረጃ ከቁርአን በእጆቻቸው ጻፉ። በእጆቻቸው ማለት አዲስ ኪዳን እንደነ ጳውሎስ እንደነ ሉቃስ ነው። በእጆቻቸው በእጆቻቸው አሁን እኛ አዲስ ኪዳን ብሉይ ኪዳንን እኛ እንስማማለን፣ ችግር የለም። ብሉይ ኪዳንን ሶስት ስላሴ የሚባል ነገር ስለሌለ እግዚአብሔር አንድ ነው ብለዋል ነቢያቶች አስተምረዋል ብለን እናምናለን። ስለዚህ ብሉይ ኪዳንን ትቀበላለህ፣ አዲስ ኪዳንን ግን አትቀበልም። አዲስ ኪዳን እንዴት እቀበልልሃለሁ? ብሉይ ኪዳንን እስካሁን መወለዱን ስለ ኢየሱስና ስለ ኢሳ አሁን የትኛው አይኑ አይቶ ነው መወለዱን የተናገረው? እንደ እውነት። ስለዚህ ብሉይ ኪዳንን ብቻ የምትቀበለው አዲስ ኪዳንን አትቀበልም? ብሉይ ኪዳን ሊያስማማን ይችላል። ገብቷል። ቀደም ሲል የነበረውን ብሉይ ኪዳን ላይ እግዚአብሔር ይላል። ግዴታ እግዚአብሔር አንተ በአማርኛ ነው። ስለዚህ ብሉይ ኪዳን ትቀበላለህ፣ አዲስ ኪዳን ግን በእጃቸው ስለጻፈ አትቀበልም። አዲስ ኪዳን በእጆቻቸው አይደል? የምነግርህ ነገር ጸሐፊያኖች አንድ ግለሰብ ነው የጻፈው። ስለ ኢየሱስ ብቻ ነው፣ ስለ አንተ ታሪክ አልተጻፈልህም። ቆይ ብሉይ ኪዳንን እንስማማለን፣ ሐዲስ ኪዳን ነው የማልቀበለው ብሏል። ብሉይ ኪዳን ላይ ለመግባባት ነው። አሁን አንተ ንጽጽር ድራማ ለመግባባት አዳምጥ፣ እንዴት እንደምለጥፍ ብሉይ ኪዳን ላይ ላሳያ። እስራኤል አባታቸውን እግዚአብሔርን አባታችን ብለው ይጠራሉ። እኔ ከብሉይ ኪዳን ጋር ስለምስማማ ከአይሁዶች ጋርም ስለምስማማ አምላካችንን አባታችን ብዬ እጠራለሁ። አባቴ ብለህ ትጠራለህ አላህን? አይሁዶች አባቴን የሚል መረጃ አምጣ በብሉይ ኪዳን ላይ። ይኸውልህ ፊትህ ኖ በአንተን አማርኛ ቶ አማርኛ በአይሁድ ቋንቋ አንጣ። ምን በአማርኛ ነው እንዲወረደው? ኦኬ ትቀበላለህ እንዴ? የሙሴ እስልምና ላይ ወጣለው በላይ ትቀበላለህ? በእግዚአብሔር ነው እንደሚለው ሙሴ ሲያስ ክፈትለት ችግር የለውም። ሄኖክ ወይም ኤልያስ ቆይ ከፈለክ ባይብል ሀብ ላይ ክፈትለት፣ ወይንም ደግሞ ሳፋሪ ዶት ኮም ላይ ክፈትለት። ሳፋሪ ዶት ኮም ላይ ክፈትለት። የአይሁዶችን በሂብሩ ክፈትለት፣ ችግር የለውም። ከፈለክ ባይብል ሀብ ላይ ወይንም ሳፋሪ ዶት ኮም ላይ እነሱ ዌብሳይት ላይ ክፈትለት። ሶስት ስላሴ አላስተማሩም ልፈልጌ ነው ባጭሩ። ቆይ አባት የሚለውን እቀበላለሁ ብለሃል፣ ተስማምቻለሁ። አፑም ካለ አፑን መክፈት ትችላለህ። የአይሁዶቹን እንትኑ በሂብሩ በዚህ ጋር ደግሞ በእንግሊዝኛ የሚያስቀምጠው ሁለቱ ነው። ወይ ላውጣው። በሂብሩ ካየ አባታችን ሚል ካየ ይወጣል የሰውዬ። እናመሰግናለን። እኔ ድራማውን ተወና ለመዋሄድ በወደ ሰፊነት እንወያይ ነው። አሳየኝ እሱ ላይ ብልሃል፣ ችግር የለውም። እናሳየ ነው አታደርግም ወይ? እኛም እንትን አናደርግም። አብ ሚለውን አባት ሚለውን እነሱም አባት ብለው ይቀበሉታል። ችግር የለውም። እናሳየ ነው። ኢትዮጵያ ሕዝብ በጣም ሞኝ መሆኑ ያሳዝነኛል። እንደ ሙስሊሞችን አይከተሉም። አዎ እውነት ነው። እንደ ሙስሊሞች አይደሉም። ድንቁርና አልተጠናወታቸውም። የኢትዮጵያ ሕዝብ እንደዚህ የምቀልድበት አይደለም። ጭንቅላት የሌለው ግራ አያመልኩም። ኢትዮጵያ ሕዝብ አንድ ቅማላም ነብይ አይከተሉም። የኢትዮጵያ ሕዝብ የነቃተ ህሊናቸው በደንብ የሚሰራ ነው። አሁን ሊሸውድ የሞከርከውን ሂብሩ ላይ ልናሳይህ ነው። የትም አታመልጥም። ሰፈሪ ዶት ኮም ወይንም ደግሞ ባይብል ሀብ ላይ ያሳየው ቀለል ያለ ባይብል ሀብ ላይ ባይብል ዶት ሀብ ዶት ኮም ከፍቼዋለሁ። በሂብሩ ሂብሩ ማንበብ ትችላለህ ወገናችን? አልከኝ። በአማርኛ አድርገው። በአማርኛ አድርገው። አማርኛን አልፈልግም እኮ አልክ እኮ። እኔው ችግር የለውም እኮ የሂብሩን በአማርኛ እስኪ እንየው ነው። ችግር እንግባባ። እፎይ ተረጋጋ እንጂ እኔ ወደ ኢየሱስ ልታመጣኝ አይደለ? አማርኛ አልፈልግም ብለህ ነበር። አሁን ደግሞ ወደ አማርኛ ቀይረው ሂብሩን
ቆይ ተረጋጋ። እኔ አዲስ ኪዳን አልቀበልም ነው ያልኩ። በእጆቻቸው እኮ ያው ሂብሩ መጣል ደግሞ ብሉይ ኪዳን ግን ያስማማናል። አብዛኛው ነገር ነው። እባክህ አንድ ጥቅስ ብቻ አይደለም። ዋይ አትበል። ምንድነው የምታወራው? አንብበው እኮ ያው ሂብሩ ተከፈተልህ። ብሉይ ኪዳን ያስማማናል በአብዛኛው። ይኸው ተከፈተልህ። ጊዜ ጌታ ለምን አማርኛ ትፈላሰፋለህ? ሐረብኛውን አልካ አማርኛ አርጋውን ደግሞ እኮ አማርኛ እስቲ ወደ አማርኛ ቀይረውና ለህዝቡ 2700 እያየው ነው እንየው። በአማርኛ ቀይረው እሱን ቀይርለት ቀይርለት ወደ አማርኛ ኮፒ አድርግና ቀይርለት። እዚሁ ልቀይርላችሁ። ከቀየረልኝ ያው እዚሁ ነው የቀየርኩልህ። እሺ የእግዚአብሔር ልጆች ናችሁ፣ የአምላካችሁ ልጆች ናችሁ ይላል። የእግዚአብሔር የአምላካችሁ ልጆች ነው የሚለው። ትቀበላለህ አትቀበልም? አምላክ ለእግዚአብሔር እንግዳ አትሁን፣ በህዝብ መካከልም ሞት ድረስ። የትኛውን ነው ማነው? ይኸው እንግሊዝኛውን ትቀበላለህ አትቀበልም? እስቲ ተረጋጋ እባክህ። እነዚህ ሰዎች አንብቦ ትቀበላለህ? የእግዚአብሔር አምላክ ልጆች ናችሁ፣ ስሙም ሙታን የራሳችሁ ምን ይላል? እናንተ የእግዚአብሔር አምላክ ልጆች ናችሁ። መጀመሪያ አማርኛ የእግዚአብሔር ልጆች አምላክ ናችሁ ማለት ነው። አማርኛ ማባባችል ከሆነ ሂብሩ እንዴት ትላለህ? አምላክ ናችሁ። ኦኬ፣ ይሄስ ምንድነው የሚለው? ይሄ ምንድነው የሚለው? ነው ጥያቄና መልስ ከሆነ እኮ የእግዚአብሔር ልጆች ናችሁ። ጎግል ትራንስሌሽን በስርዓት እንደማይተረጉም አታውቅም እንዴ? እንትና ጎግል ትራንስሌሽን በስርዓት ተረጉማል ብለህ ታምናለህ? እኔ ትልቁ ፖይንቴ ምንድነው ብሉይ ኪዳን ላይ በአብዛኛው ከቁርአን ጋር አንድ ጥቅስ ሳይሆን አንተ አሁን እሱ እውነትን በወደ ሰፊነት ነው ንጽጽር ከሆነ እናንተ የእግዚአብሔር ልጆችንን ካልክ አንተ ልጅ ነህ አይደለም። አንተ የእግዚአብሔር ልጅ ነህ ማለት አሁን ይሄ ጥቅስ ላይ ተስማማ። መጀመሪያ የእግዚአብሔር አምላካችሁ ልጆች ናችሁ አልቀበልም። በአዲስ ኪዳን ሙግቱ ነው ነው አሁን ኢየሱስ ኢሳን ይሄ አዲስ ኪዳን አይደለም። እንዴት ነው ሙግቱ? በአዲስ ኪዳን ለምን አትሙግቱኝም? መበረዙን አዲስ ኪዳን ላሳየህ ትቀበላለህ? ድንቁርና የተጠናወተ ወንድማችን የእግዚአብሔር ልጆች ይባላሉ። ድንቁርና የተጠናወተ ብሉይ ኪዳን ላይ ብሉይ ኪዳን እንቀበላለሁ እያልኩ ነው ወይ? ብሉይ ኪዳንን ተቀበልክ። ስለዚህ አምላክ አባት ነው። ልሞታልሃለሁ። ድንቁርና አምላክ አባት ነው ወይ? ድንቁርና ነው የምታወራው? አምላክ አባት ነው። አፍራን ታዘብ። ይኸውልሽው አንድ ነገር ልንገርሽ አፍራን፣ ብሉይ ኪዳንን እቀበላለሁ አለ። አምላካችን አባታችን ይላሉ። ወይኔ መብት ያደርግ እቀበላለሁ ወይ ሲባል ደግሞ ይኸውልሽው እኔ መብት መቀበል ሙስሊሞች ምን እንደሆኑ እንድትታዘቢ ነው። ከእስልምና ለመውጣት አንቺንና መሰሎችሽን ስለሚረዳ ብሉይ ኪዳኑን እቀበላለሁ አለ። የምትቀበል ከሆነ አምላካችን ከእስልምና አልወጣም እባክህ። ምን ዝም ብለህ በእናትህ ተረጋጋ፣ አትጩህ፣ ተረጋጋ። ስለዚህ ቤናሚን ወይንም ደግሞ ቤናም የሚለው በሂብሩ ልጅ ማለት ነው። ስለዚህ አምላካቸው ልጅ ብለው አይሚን ለአምላካቸው ልጅ እንደሆኑ ያምናሉ። ታምናለህ ወይ ሲባል ብሉይ ኪዳንን ስቲል እቀበላለሁ ይላል። ስለዚህ አንተ የአምላክ ልጅ ነህ ወይ? አምላክ ልጅ ነህ በሚገባ። ኦኬ ከሆንክ በቃ አንተ ብሉይ ኪዳን፣ እኔ ግን ብሉይ ኪዳን ላይ ብዙ ነገር እሱን ባልቀበልም ብዙ አካቴንጂ እናመሰግናለን። ካልተቀበልክ ካዳ ብሉይ ኪዳንን እስማማበታለሁ ትለናለህ እንዴ? ከስሮ ነጣጣ ብያደረግ ተማር። ጭንቅላት የሌለው አካል ስታመልኩ እንደዚህ ነው። አንዴ አማርኛውን አልፈልግም አለ፣ መለሰና ደግሞ ሲወጣለት ደግሞ በአማርኛ አለ። እንግዲህ እንደዚህ አይነት ጭንቅላት አልባ አካላቶች አስቸጋሪ ነው ማለት ለማስረዳትም ለማስተማርም ይከብዳሉ ማለት ነው። አስቸጋሪ ያደርገዋል ነገሮችን እና ከስር ያላችሁ ግን በደንብ አስተውሉ። ይከፍራል። አሁን ይህንን ሊቀበል ባለበት ብሉይ ኪዳን ባለበት ብቻ በራሱ ይከፍራል። ምክንያቱም አላህ ራሱ ያላሉትን ስም ሰጥቶ ለአይሁዶች ኡዘይር የአላህ ልጅ ነች። አይሁዶች ኡዘይር የአላህ ልጅ ነው አሉ። ክርስቲያኖች አልመሲሳ የአላህ ልጅ ነው ያሉ። አላህ ያጥፋቸው ብሎ ሁለቱንም ነው አላህ የሚራገመው። ጀለስ ደግሞ መጣና ከአይሁዶች ጋር ፒስ ነኝ አለ። ከአላህ ጋር ተጣላህ ማለት ነው። በምንም አትወጡትም። ይሄ በጣም ከባድ ቶፒክ ነው። በቃ መሐመድ የሳተበት ፖይንት ነው፣ ትልቅ ፖይንት። ብሉይ ኪዳንን እቀበላለሁ ካልክ መቀበል ነው። ከዛ በኋላ ደግሞ ዝም ብለህ መጮህ እኮ መልስ አይሆንም እኮ። እነሱ አምላካችን ይሉታል፣ የአምላክ ልጅ ተብለው ይጠራሉ።
ትቀበላላችሁ ወይ? አንቀበልም። ታዲያ ምንድን ነው ብሉይ ኪዳን እንስማማበታለሁ ብትለው? እነሱ የያህዌ ቤንያሚን ናቸው፣ የያህዌ አምላካችን ብለው ይጠሩታል። ባኒም የሚለው ልጅ ማለት ነው። የመጀመሪያዊቱ ፊደል ባኒ የምትለዋ ልጅ ማለት ነው። የያህዌ ልጅ ነን። ትቀበላለህ? አልቀበልም። ታልተቀበልክ ምን ትሰራለህ ታዲያ? አስቸጋሪ ነው። ግን ብሉይ ኪዳን እንቀበላለሁ ይላል። ውድ ሙስሊሞች ከስር በደንብ ለምትከታተሉን፣ እስልምና እንደዚህ የድንቁርና ሃይማኖት ነው። ማስተዋላቸውን የተነጠቁ አይምሯቸውን እንዳያስተውሉ የተደረጉ ሴጣን የሚዘውራቸው እውነት የሌላቸው ክደትን የተጠናወቱ ወይንም ደግሞ እውነትን ላለመቀበል እውነትን የገፉ የተጠናወቱትና የተካበቡበት የተስማሙበት እምነት ቢኖር እስልምና ነው። ወንድማችን ያሉት ሴጣን አብሯቸው የሚሰራ በደማቸው ውስጥ የሚዞር ስለሆነ እውነት እያዩ እንዳያዩ የታወሩ የተጋሩ ያለባቸው ናቸው። እናም ራሳችሁን ከእንደዚህ አይነት ወይንም በእንደዚህ አይነት እምነት ውስጥ ባለማግኘታችሁ ብቻ ፈጣሪ ልታመሰግኑ ይገባል። ወላጆቻችሁ ካስረከቧችሁ ወይንም ደግሞ ካቆዩላችሁ አንዱ ይሄንን ጤናማ የሆነ እምነት ስለሰጧችሁ ልታመሰግኑ ይገባል። ሰላም ዋብያው ደግመህ ሰላም ትለኛለህ እንዴ? ሁለቴ ሰላምታ አንዱ ለነገር ይባላል። ታስቀኛ። አይ ለምን ያስወጣል? አህመድ ስድቡን የአህመድን ስድብ ይው ምን ያህል ባለጌ እንደሆኑ ዋብዮች ይው። መስጊድ ላይ የሚማሩት እንደዚህ ነው። ቂጥህን እንደዚህ ላርግ፣ ቂጥህን እንዲህ ያው አያችሁ መስጊድ ላይ ከተማሩት ነው። ይህንን ያስተማሩ አሁን ማን ነው የሚሆነው? እነ ሳዳት ከማል ይህንን ያስተማሯቸው መስጊድ ላይ በድብቅ እንደዚህ ነው። እነ ካሚል ሻምሱም ያስተምሯቸው እንደዚህ ነው። ፈጣሪን መሳደብ ስለ ዝሙት ብቻ ፈትዋቸው ሁሉ ስለ ዝሙት ስለሆነ እነ ኑሩ ሁሴን እነ አህመድን ጀበል እነ አቡበከር ኡስታዝ ያስተማሮቻቸው ተከታዮቻቸውን እንዲህ ነውርና ስድብ ነው። የኛ ክርስቲያኖች ሄደው አላህ እንደዚህ ወሲብ ያድርግህ እንደዚህ ያድርግህ እያሉ ኡስታዞችን ሲሳደቡ ሰምታችሁ ታውቃላችሁ? ክርስቲያኖች የነሱ ጋር ሄደው ኡስታዞቻቸውን አላህ ወሲብ ያድርግህ ሲሉ ሰምታችሁ ታውቃላችሁ? ዋብያው መስክርስ የኛ ክርስቲያኖች እየሄዱ እናንተ ኡስታዞች ጋር ወንዶቹን አላህ ቂጥህን እንደዚህ ወሲብ ያድርግህ ይላሉ? ሁሱን ይሰርቡታል። ሁሱን ይሰርቡታል። መረጃ አንጣልኝ እስቲ። አላህ ሁሱን አላህ ይወስብህ ያሉበትን ናስቲ አንድ መረጃ አንድ ክርስቲያን የሆኑ ናምጣ እስቲ አንድ እዛ ሄደህ እኮ እሱ ጋር እኔ አሁን ልጁ ይሄ ባለጌው እንዳለው አላህ ቂጥህን ወሲብ ያድርገው ብሎ እንደተሳደበው የእናንተ የእኛን ስለማለል ማለት ነው። የእናንተ ሄደው እንደዚህ ያሉበትን ማስረጃ አንጣ እስቲ። የእናንተዎቹ ምን ያህል ነውረኛ ባለጌ እነ አህመድን ጀበል እነ ኡስታዝ አቡበከር ያስተማሯቸው ብልግና ቆሻሻ ነገር ቲክቶክ ያሉት ኡስታዞቻችሁን በውስጥ የሚያስተምሯቸው እንደዚህ ቆሻሻ ጸያፍ ስለሆነ መጥተው ይጸዳዳሉ። አንድ ምላሽ ሲሰጣቸው እኛን ተሳዳቢ ትላላችሁ። የእናንተ ተከታዮች ከላይ እስከታች አምላክን መሳደብ ከኛ አልፈው ከቤተሰብ አልፈው ከሃይማኖታችን አምላክን በዚህ ሁኔታ የሚሳደቡ ነውረኞች ናቸው። እስቲ የኛዎቹ ተራመምን እንኳን ኡስታዞቻችን ሄደው አላህ ቂጥህን ወሲብ ያድርገው እስቲ የሚሉበትን እስቲ መረጃ አንጣ። ይሄ ኮመንት ላይ የሳደቡ ነው። ወላሂ መረጃ አንጣ። አላህ ቂጥህን ወሲብ ያድርግ ብለው ኡስታዞቻችሁን እየገቡ የተሳደቡበትን ቃል በቃል እንደዛ አይሉም። እኔ እንደዚህ ያለ አልሰማሁም። አሁን እንደዚህ አልሰማሁም። በቃ ቴንክ ዩ። እንደዚህ ሲሉ ሰምቼ አላውቅም። አይሳደቡም ቃል በቃል። የእናንተዎቹ ግን እለት እለት ገብተው እንደዚህ አይነት ስድብ ነው የሚሳደቡት። ምክንያቱም ከላይ የአሳ ግማቱ ጭንቅላቱ እንደሚባል ሃይማኖታችሁ ቆሻሻ ስለሆነ ስድባችሁ ሁሉ አምላክ ላይ ነው፣ ጤነኛ ስላልሆናችሁ ማለት ነው። ከዛኛ ምላሽ ስንሰጣችሁ ክርስቲያኖች ተሳዳቢ ናቸው እንደዚህ ናችሁ የሚል ፖለቲካ ትሰራላችሁ። ነውራችሁ
ስሜታዊ መሆን አይደለም። አንተ ራስህ እኮ ብለሃል እኮ ትናንትና ሄደህ ሙልጭ አድርገው ሲሰድቡ የራስ ተከታዮች ግራ ገብቶ እኔ ጋር መጥተህ ለምንድን ነው እንዲህ የምትሳደቡት ሙስሊሞች ምን አድርጌ ነው እንዲህ የምትሰድቡኝ ብለህ እኮ ተናግረሃል። ምን ያህል ተሳዳቢ እንደሆነ እኮ ትናንትና አንተ ራስህ መስክረሃቸዋል። የራስህ ሰዎች እሱ ከሁለቱም ባለጌዎች አሉ የሚሳደቡ። አሁን እሱንም የሚሳደቡት አይቻለሁ። የለም አታመጣም። የራስህ እዛ የሰራቸው ካልሆኑ እስቲ ክርስቲያኖች እንደኛ ብልትህን ነው በአፏ እየጠራች ማለት ነው። ብልትህን ነው የምቆርጥልህ። እሱ ራሱ የሰራት ነች። ራሱ የሰራት ልጅ ነች። አካውንቷ ፌክ ነው። አንድ አካውንት እንትን ያላት ነች። ፌክ ራሷ የተሰራች ነች። ፌክ አካውንት ነች። እሷ ሻዳ እንደሚያስዘው እኛ ጋር ዕለት ዕለት ስድባቸውን ስናወጣ እኛም እየተሰደብን ነው ለማለት የሰራት ነች። በፕሮፋይላቸው የሚታወቅ እኛ እኮ ዕለት ዕለት እናርዳሃለን። እሱን ተወው። ስድብ ቀላል ነው። እኛ የሚሰድቡን አምላክን ነው ካልኩ አምላክ እንደዚሁን አምላክ እንደዚህ ያድርግ አምላክ እንደዚህ ብለው እኔ ዕለት ዕለት እኮ ይሰድቡኛል። እንደዚህ ነህ፣ አስቀያሚ ነህ፣ ጠማማ ነህ፣ ወልቃማ ነህ፣ ሸፋፋ ነህ፣ እንደዚህ ነህ፣ ጥርስህ እንዲህ ነው፣ ፊትህ እንደዚህ ነው። ቦዘር አያደርገኝም። አምላክ ጋር ሄደው እንዲህ ያፋቸው የሚጸዳዱት ተራው ምዕምን ዝም ብሎ ሳይሆን መስጊድ ላይ የተማሩትን ነው። ነውርን አስተምራችኋቸው ነው። እናርዳሃለን፣ እንገላሃለን፣ እሱ የተማሩት ነው። ችግር የለውም፣ አስተምሮቱ ነው። ከዛ አልፈው ፈጣሪን እንዲህ የሚሳደቡት መስጊድ ላይ የተሰጡት የተመገቡትን ነው። እዚህ መጥተው የሚጸዳዱት የሚተፉት። ግን እናንተ አፋችሁን በከፈታችሁ ቁጥር ብዙ ክርስቲያኖች እንዲጸየፋችሁ ምን ያህል ቆሻሻ አስተምሮ እንዳላችሁ ሰዎች እንዲያውቁ ስለረዳችሁ እናመሰግናለን። በዚህም እናንተ በመሳደባችሁ የእኛ አምላክ የሚቆሽሽ አይደለም። አንድ ነገር ልንገራችሁ፣ እናንተ በማንቋሸሻችሁ እናንተ በመሳደባችሁ ፈጣሪ እኛ ይቆሽሻል። ወይም ደግሞ የእናንተ ስድብ የእኛን ፈጣሪ የሆነ የሚያከሳው የሚያጠቁረው ወይም ደግሞ የሆነ ነገር የሚያደርገው ነው ብለን አናምንም። ምንም የምታመጡት ነገር የለም በመሳደብ ምንም ለውጥ አታመጡም በመሳደብ። ዕለት ዕለት እያፈረስናችሁ እየበታተናችሁ እየደረማመስናችሁ ስለሆነ ማለት ነው። እንዳትነሱ አድርገን ወይ ተረጋጋ። ወደ ማትወጡት አዘቅት እየቀተትናችሁ ስለሆነ ማለት ነው። ብዙም አያስጨንቀንም እሱ፣ ብዙም አያሳስበንም እሱ። ዋሹ፣ ተሳደቡ፣ አንዴት አሉ። ስለዚህ እናንተ ውሸትና ስድብ እኛን የሚረብሸን አይደለም። ነውር ጌጣችሁ ስለሆነ ከላይ እስከታች ድረስ የተካናችሁበት ስለሆነ ቀጥሉበት ለማለት ወዳለሁ። ኤኒዌይስ ቢኒ እንኳን ደህና መጣ። እንኳን ደህና ቆየኝ። ፎይ ሰላም ብያለሁ። ወዳችሁን እንዴት ናችሁ? ሁሉ ተማም ነው? ሁሉ ተማም፣ እግዚአብሔር ይመስገን። አንድ ነገር ልናገር ከስድብ አንጻር። ምናልባት ዋብያው ከሰማ እኔ ምናልባት አሁን የተናገረው ልጅ አይደለም፣ በኡስታዞች ደረጃ እንደዚህ አይነት ብልግና ይነገራልና ምናልባት መሐመድ ከድር የሚባለውን ኡስታዝ ካወቀው እዚህ ጋር ቢከፈትልህ ጆሮን ይዘህ ነው የምትሮጠው፣ የእሱ ንግግር ማለት ነውና ከጥላቻ የሚመጣ ነው። ሁሉ ጊዜ ጥላቻ ስለምትሰበኩ ያ ጥላቻችሁ ራሳችሁን ኮንትሮል ማድረግ አትችሉም። የምትናገሩትን ነገር ኮንትሮል እንኳን ማድረግ አትችሉም። ሰው አልፋችሁ አምላክን ትሳደባላችሁ እና ይሄ ሁሉ ጊዜ እነሱ እንደዚህ እየተባለ ጥላቻ ስለምትማሩ ያ ነገር ነው ገቨርን የሚያደርጋችሁ የሚመራችሁና ከዛ አንጻር ነው። የሚገርም አይደለም። መስሎ ከሆነ ምሳሌው እኮ እንትና ነው እኮ መሐመድ እኮ ነው። ይሂድና አባትን ብልት ንከስ፣ አባትን ብልት ሳማ። እንደገና ደግሞ ዑመር ስድቡ ምን ነበረ? እምሱስ በድር የሚለውን ፈሰረው እኮ አየው አይደለ? እንትና ያ ሂድና ያላትን እንትኗን ላስላት የሚለውን ፈሰረው። መሐመድ ደግሞ ሲሳደብ ምንድን ነው አንዱን ቀጣፊ ኡስታዝ አጋልጦ ሲቀጥፍ እጅ ከፍንጅ ይዞት እውነተኛው እኛ ስንለው የነበረው ከዚህ በፊት ውሸት ነው፣ ጉግል ትራንስሌሽን ነው፣ ጀመናይ ነው ምናምን ስትሉ የነበሩትን በጠቅላላ ሰምታችኋል። እንግዲህ አንደኛው ኡስታዝ ሲቀጥፍ እጅ ከፍንጅ ተይዞ እሱን አዋርዶ ቃል በቃል እንደዚህ መባል አለበት ብሎ ተናግሯል ማለት ነው። እና ሸርሞታና ከተባዳለ አንድ ጊዜና እዚህ ላይ በነገራችን ላይ ላትም እኛን ጣዖት አምላኪ ነው የሚሉን ሁላችንንም አይደለ? ክርስቲያንም አይሁድም ጣዖት የሚያመልከውንም ቀላቅሎ ጣዖት አምላኪ ነው የሚሉን። ና ተተበዳ ሸርሞጣ አንተም ብሎ ደግሞ መምጣት ይሄ እንግዲህ አሁን የማን ነው? የአቡበከር ያውን የዋብያ እንትን ነው ታርጋለች። በቃ ስድብ
ምክንያቱም ኡስታዞቹ ያስተማሩት ይሄንን ስለሆነ። ፕሮፋይል ውስጥ ግባ እንዴ ሀቢብ። ይሄው ዋብያ ነው። እርግጠኛ ሆኜ የምነግራችሁ አባሽ አይደለም። አባሾቹ እንደዚህ ባለጌ አይደሉም። ከማን ነው የሚማረው? ይሄ ከዋብዮች ነው። አሳያቸው ፕሮፋይሉ ማን እንደሆነ። እስኪ እርግጠኛ ነኝ ዋብያ ነው። አንተ ሸርሙጣና ትበዳለህ። ያው ከዚህ ውጭ አያውቁም። ምክንያቱም መሐመድ ያስተማራቸው አንተም ብሎ በመሪ ሸርሙጣ። ይኸው ዋብያዎች እንደዚህ ናችሁ የምንላችሁ ለዚህ ነው። ፕሮፋይሉን እንዲያሳየን እንትና እርግጠኛ ነኝ ዋብያ ነው። ይሄ ሌላ ምንም ሊሆን ይችላል። ምክንያቱም እንደዚህ አይነት ቆሻሻ ጸያፍ ቁርአናቸው ላይ አለ፣ ቁርአናቸው ላይ አለ፣ ሐዲሳቸውም ላይ መሐመድ ሲያስተምር ምን እያለ ነው? ሂድና የወንድን ብልቱን ሳም፣ ብልቱን ጥባ የሚል ስድብ ነው እንዳለ የሚያስተምሯቸው። እስቲ ተከታይ ፕሮፋይሉ እዩ። ያው ፕሮፋይሉን እዩ። ማን ነው? እስቲ ከፍ አድርገው። ኧረ እኛንም ማናግረን እስኪ ቀስ በልና እንዴ። አይ ተረጋጋ። ይሄው አያችሁ፣ ይሄ ኡስታዝ ነው አሁን ያስተማረው በውስጥ ማለት ነው። እንደዚህ አይነት ነውርና ስድብ የተጠናወታቸው እንግዲህ የተማሩት ከነብያቸው ነው። ኡስታዞቻቸው የዋብዮች ይሄ ያስተማረው ነው። እንግዲህ ከዚህ ውጭ ያጣቀም። እናመሰግናለን። መሐመድ አፍሌ ሽንቴን ነው ምሸናበት ጋነም ውስጥ ማለት ነው። ሲገባ ሽንቴን ሸንቼበት የኔን ሽንት ጠጥቶ ነው ጋነም የሚገባው። ኧረ ተው ነብዩ ሰለላሁ ዐለይሂ ወሰለም አትንካ፣ እሱን ስደበው። መሐመድ የኔን ሽንት አግኝቶ ነው እንደገና ጋነም ሲገባ። ኤኒዌይስ እንደዚህ አይነት ነውርን ያገኙት ከነብያቸው ነው። እንደዚህ አይነት ስድብ ብልግና ከሚያመልኩት ነው። ኤኒዌይስ ባካው ወደ ቶፒኩ መልሰው አላዳ ባለንፍራድ ላይ ነብያቸው የተናገረውን ስድብ የእሱን ንግግር ነው። ልብ በሉ፣ ከመሐመድ ነው የተማሩት። የመሐመድን ንግግር ነው ያንጸባረቀው፣ ከራሱ አይደለም። ነብያቸው ምን ያክል ባለጌ እንደሆነ ኢቭን ደግሞ ከነብያቸው የሰሙት ተማሪዎቹ ሳቦቹ፣ የነብዩ ሳቦቹ ቀጥታ ምን ብለው የሚናገሩት ከባድ ስድብ ይሳደባሉ ማለት ነው። ይኸው ይሄን አሁን የተናገሩት በመሐመድ ዘመን ይሄ ስድብ ካለ አሁን ይሄ ሰውዬ ቢናገር ምንም አዲስ ነገር አይደለም፣ የነብያቸው ውጤት ነው ለማለት ነው። እዚህ ጋር ይብዛ የሚለስም አምላካቸውን ሊሰደበው፣ በነገራችን ላይ የጣዖት አምላኪዎችን አምላካቸውን ሊሰደበው፣ እኛም ጣዖት አምላኪ ነን የአምላካችንን ስም ጠርቶ ነው የሚሰደበው። እዚህ ጋርም ሰሃባው ቆሞ የተሰደበው በመሐመድ ፊት ነው። አንድ ነገር ደግሞ በእስልምና መሐመድ እዛ ቆሞ ዝም ካለ ትክክል ነው ተብሎ ነው የሚጸድቀው በሱኒዎቹ ማለት ነው። እዚህ ጋር የሰዎችን አምላክ ስም ጠርቶ እንደዚህ ጠባ ብሎ ተናገረ። ይህን እንግዲህ ሰሂህ ብለው ትክክለኛ ብለው አስቀምጠውታል። እነዚህ ሰዎች ቢናገሩ እንዳይደንቃችሁ ክርስቲያኖች። እንደዚህ አይነት ነውር የተካኑ ስለሆኑ ሰዎቹ እንደዚህ አይነት ቆሻሻ ነገሮችን የተካኑ ስለሆኑ ብዙም እኛ የሚያስገርመን አይደለም ማለት ነው። ኤኒዌይስ ወደ ቶፒኩ እንመለስና ዙዙ እንኳን ደህና መጣሽ። አድናን ወይንም ዙዙ ከብሎክ ፍታኝ ያለች ነው ደግሞ የጎንደሯ። አንተንም ብሎክ ልትደረግ ነው አሁን። ጣልቃ አትግባ። ኔክስት ብሎክ ነው ማድረግህ። እሺ ጭንቅላት አልባ እያመለካችሁ እኮ አስቸገራችሁን እኮ። ወይን አታዳምጡ ወይን ስርዓት የላችሁ። ዙዙ ወይ ጥያቄ ያለን። ሰላም ነው ይመስገነው። ቅድሚያ ቶፒኩ ላይ የምትይዋለሽ? የለኝም፣ አላውቅም። ኦኬ፣ ነቢያቶች አምላካቸውን አባታችን ብለው ያምናሉ። ለምንድን ነው እናንተ እንደዛ ማታምኑት? አላህ አባት ነው ብለሽ ታምኛለሽ? እኔ በምን አውቃለሁ? አላውቅም አልኩህ እኮ። እኔ በክርስትና ጥያቄ አለኝ፣ አትቀበለኝም? ነቢያቶች የሰበኩትን ታዲያ ለምን ነው የማትከተዩ? የተከተልኩ አይደል እንዴ? ክርስቲያን ኦኬ፣ ነቢያቶች የሰበኩትን ትከተያለሽ? ማሳደብ እኮ ማስተማር ነው። ሲጀመር ለምን ትሳደባለህ? ስርዓት ነው። ትልቅ ሰው ነህ። ምን ብዬ ተሳደብኩ? ስንት ነገር አለ። የአባትን ብልት ንከስ ብያለሁ? ኧረ እባክህ የሆነ እዚህ አልተሳደብኩም የምትለው ነው። ቆይ አባትን ብልት ንከስ ቢል አንድ ሰው ስድብ ነው? ምንም ስድብ ይሁን በቃ እንደ ትልቅ ሰው አውራ እኮ። የአባትን ብልቱን ሂድና ንከስ ወይንም ደግሞ ያላትን እንትኗን ሽንት መሽኛዋን ጥባላት ማለት ስድብ ነው? ነብይሽ እና ሳባሽ ነው ያሉት።
ማን ይበል አንተ እንደዛ አልከም። ብዙ ነገር ብለህ አታስመስል። ነብዩ ለምሳሌ አባትን ብልት ሄድና ንከስለት ብሏል። ጎዶሎ እንደምናምን ስድብ ነው ስድብ አይደለም? ታሳኛለህ። የአባትን ብልት ንከስ ማለት ስድብ ነው አይደለም? ምን አገባኝ? ወይኔ ታማሃል እንዴ? ሲል እኮ ነው የምታመልከው። ተረጋጋ። ለማንኛውም የአባትን ብልት ንከስ ማለት ስድብ ነው ወይ? ወይኔ ኧረ እስልምናን ከመተቻታችሁ በፊት ሲል ማምለካችሁን ተው። እንጨት አንቺ ምን ያንን ቅማላሙን እየተከተልሽ ድንጋይ እያመለክሻል እንዴ? አርካኑል አይምን ኢማኑል እስላም ከምትያቸው ውስጥም ከአምስቱ የእምነትሽ ምሰሶዎች አንዱ እኮ ሄደሽ ያንን ጥቁር ድንጋይ መላስ ነው። በሴት ሙቀት የተሳለው ያንን ምን አሳቀሽ? ሚጣይ ሱናናና ሳይ ሱናናና ሳይ 29:19 ላይ ኃጢአቴን ይቅር ይለኛል ብለሽ የምታምኚው ያ በእሙሙሽ ቅርጽ ስታረጂ እንደ እሙሙሽም እንደዛ የጥቁሯ ድንጋይ ጥቁር መስላለች። እሷን ሄደሽ በመሳም ገነት ገባለሁ ብለሽ ታምኛለሽ። ሕፃን ሆነሽ ቢሆን ኖሮ ገና ስትወርዳ አካባቢ ነጭ ነበረች። ከዛ እየቀላሽ መጣ። ከዛ ጠቆረች። ከዛ ስትጠቁር የሴት ሙሙ አስመስለው የሰሯትን እሷን ሄደሽ በመሳም ሴቶቹ በፊት በመሐመድ በፊት የነበሩ ምን ያደርጉ ነበረ? ዘይት ትሰጣለች ብለው ፔሬዳቸውን ይቀቧት ነበረ ወንዶቹ። ከዛ በኋላ ደግሞ በመሐመድ ጊዜ ያሉት ስፐርማቸው ይዝረከረክ ነበር። እሷን በመሳም ገነት እንገባለን ኃጢአታችን ይሰረያል ብለው ያምናሉ። እና ያችን ድንጋይ ሄደሽ በማምለክ ድንጋዋን በመሳም ኃጢአትሽ ይቅር ይባላል። ድንጋይ አታምልኪ እህታችን፣ ድንጋይ አታምልኪ። በእርግጥ ኤኒዌይስ አሁን ከስር ሆነሽ ትማሪያለሽ ማለት ነው። ዛሬ ጭንቅላታችሁን ነክቷችኋል አስተምሮቱ ማለት ነው። ያ ትቀጥላለና አክራባጅ ትዝ አለኝና ሴት ልጅ ደግሞ በእንደዚህ አይነት መጠን ስትባልግ ማለት እንደዚህ አይነት ቃላት ሲወጣ ሲታይ ከባድ ነው። እነ ሼህ አብደላ አላዩሽም እንጂ ከዚህ በፊት መልእክት ተናግረዋል። ድምፅሽ አውራ ነው፣ ሰው በተሰበሰበበት ማውራት አትችይም ተብለሻል። ቮይሱን ማሰማት እንችላለን፣ በኪታብም የተጻፈ ነው። ሶስት ሴቶች ሆናችሁት ደግሞ ስፔሻሊ ለምን የሙስሊም ወንዶች ስሜታቸውን መቆጣጠር ስለማይችሉ 5 የስሜት ህዋሳት አለን አይደለ? ማየት፣ መስማት፣ መቅመስ፣ ማሽተት። እነዚህን ሁሉ ተጠቅሞ ወንዱ ይወሰወሳል። በድምፅሽ ይወሰወሳል፣ ሽቶ አትቀቢ፣ በአፍንጫ ይወሰወሳል፣ በእጁ ይወሰወሳል። ይህንን መብትሽን ብታስከብሪ ቅድሚያ አሪፍ ነው እንላለን። ሰው የሰውን አምላክ ከመሳደብ ፕላስ ደግሞ እውቀት ያላችሁ ከ5ኛ ክፍል የደለላችሁ ትንሽ ጭንቅላታችሁ ማገናዘብ የሚችሉ ኡስታዞች ካላችሁ ብገቡ ይሻላል።